የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ድንግል ሆይ ታዝናል። ወንድሞቻችን እህቶቻችን ሁሉ መርሳት የለብንም። ኃጢአትንም መርሳት የለብንም። እመቦ ዘወድቀ ውስተ ኃጢአት ኢይርሳ እስመ ዘኢይትረሳ። በኃጢአት የወደቀ ሰው ቢኖር አይርሳ፣ የማይረሳ ነውና። ቅዱስ መቃርዮስ ምን ብሏል? ኃጢአታችን እኛ ስናስታውሰው እግዚአብሔር ይረሳልናል፣ ኃጢአታችን እኛ ስንረሳው እግዚአብሔር ያስታውስብናል ብሏል። ስለዚህ ኃጢአትን መርሳት እግዚአብሔር እንዲያስታውስብን ማድረግ ስለሆነ ሰው በሕይወት ዘመኑ መርሳት የሌለበት በዚህ ነው። ሞቱን መርሳት የለበትም፣ እግዚአብሔርን መርሳት የለበትም፣ የክርስቶስን መከራ መርሳት የለበትም፣ ቤተ ክርስቲያንን መርሳት የለበትም፣ እናት አባቱን መርሳት የለበትም። ሰው በሕይወት ዘመኑ መንግሥተ ሰማያትን መርሳት የለበትም። ሟች መሆናችንን መርሳት የለብንም። እነዚህን ያረሳ ሰው አይበድልም። የመምህሮቻችን አደራ ሁሉ መርሳት የለብንም። የተከፈለልን ውለታ አለ በብዙ መንገድ። የእነሱን ውለታ ሁሉ እንድናስብ ጉባኤ ተዘክሮ የማስታወስ ጉባኤ እንዲሆን ብለናልና ሁላችሁም በየቀኑ አለመርሳትን ተለማመዱ። ቅዱስ ዳዊትን መዝሙር አትርሱ። የሰማይ ቤታችሁን አትርሱ። አርባርብም የክርስቶስን መከራ አስታውሱ። ይህንን በማሳሰብ ሁላችንም አርብ ቀን እስከ 12 ሰዓት ወይም እስከ ምሽቱ 1 ሰዓት እየጾምን ጉባኤውን እንድናስብ ብያችሁ ነበረ። ያሰብን ነው። ምናልባት እንግዶች አሁን በዚህ ወር በዚህ 2 ወር ውስጥ የመጡ ሳሉ ለማስታወስ ነውና ስትመጡ በሽታ ከሌለባችሁ ከአቅም በላይ ካልሆነባችሁ በስተቀር ከዚህ ስትሆኑ ብቻ ሳይሆን የትም ሀገር ብትሄዱ አርብን ቀን የመድኃኔዓለምን መከራ እያስታወሳችሁ እስከ ማታ ድረስ እንድትጾሙ ይህንን ነው የነገርኳችሁ። ስለዚህ መጨረሻ ላይ ዝክር አለ። እዚህ የጾማችሁም እሱን ተሳትፋችሁ እንድትሄዱ ለማለት ፈልጌ ነው። እግዚአብሔር መርሳት ያለብንን እንዳንረሳ እሱ ከሁላችን ጋር ይሁን። እንግዲህ ካቆምንበት ለመቀጠል መዝሙር 13 ቁጥር 8 ላይ ነው ያቆምነው። በየስልኮቻችሁ መጽሐፍ ቅዱስ ይዛችሁ የምታነቡ ሰዎች የምታገኙት መዝሙር 14 ብሎ ነው የሚለው። መዝሙር 14 ነው የሚለው። ወይም ደግሞ ይሄ በቅርብ ጊዜ የታተመው በ1980 ዓመተ ምህረት የታተመው መጽሐፍ ቅዱስ 14 መዝሙር ሊለው ይችላልና የዕብራይስጡ ቅደም ተከተል ከፍሎ ስለሚሄድ ነው። መዝሙር 9ን ከ2 ከፍሎ ስለሚቆጥር ነው። በእኛ አቆጣጠር ግን መዝሙር 13 ቃሉን ወደዚያና ወደዚህ የማሸጋሸግ ነው እንጂ መጽሐፍ ቅዱስ ላይ የመለዋወጥ አይደለምና መዝሙር 13 ቁጥር 8 ላይ ወያምሩ ኩሎሙ ገበርታ መጻ እለ ይውህጥዎሙ ለሕዝቤ ከመ በሊዐ አክል። ሕዝቤን እንደ እንጀራ የሚውጡ ሕዝቤን እንደ እንጀራ የሚበሉ ሰዎች አመፀኞች ሰዎች ምንም አያውቁም ይላል። ስለዚህ ለዛሬ መነሻ ያደረግነው አመፀኛ ሰዎች አያውቁም የሚል ነው። አመፀኛ ሰዎች አያውቁም። አመፀኛ ሰዎች አያውቁም። አመፀኛ ሰዎች አያውቁም የሚለውን ምንድነው የማያውቁት? የማያውቁት ምንድነው? እሷን ነው የምንማማር። ከዚህችም ብዙ ላናልፍ እንችላለን። እግዚአብሔር ከረዳን ደግሞ እንቀጥላለን ጊዜያችን ከበቃን። ስለዚህ አመፀኝነት ምንድነው ነው? አመፅ ምንድነው? አመፅ ማለት ምን ይመስላችኋል? አንድ ሰው አመፀ የምንለው ምን ሲሆን ነው? አንድ ሰው አመፀ የምንለው ምን ሲሆን ነው? አመፀኛ ሰው የሚባለው ምንድነው? ከተቀጠረለት ቅጥር፣ ከታጠረለት አጥር፣ ከተወሰነለት ድንበር ያለፈ ሁሉ አመፀኛ ይባላል። አመፀኛ ይሄ እኔን የወሰን እኔን አይወሰነኝም፣ ይህ ለእኔ ልክ አይሆንም፣ በዚህ አልተዳደርም፣ በዚህ አልገዛም የሚል ሰው አመፀኛ ይባላል። እንደ ቤተ ክርስቲያናችን አስተምሮ አንድ ሰው አመፀ የሚባለው ምን ሲሰራ ነው ሲባል ብዙ አይነት ሕጎች አሉ። የእግዚአብሔር ሕግ አለ፣ የተጻፈ ሕግ፣ የተፈጥሮ ሕግጋት አሉ፣ የህሊና
ሕግ አለ። የህሊና ሕግ አለ፣ የተፈጥሮ ሕግ አለ። እግዚአብሔር ደግሞ በነቢያት አናግሮ በሐዋርያት አሰብኮ በሊቃውንት አስተርጉሞ የሰራው ስርዓት አለ፣ ሕግ ማለት ነው። ሰው መጀመሪያም ለሕግ የተፈጠረ ነው። በሕግ ተጠብቆ የሚኖር ሕግ አጥር የሚሆነው ነው። እግዚአብሔር ሕግን የሰራው ሰዎችን ቀጥቅጦ ለሱ ለማስገበር ወይም ለመግዛት አይደለም። ምክንያቱም እግዚአብሔር ሰዎች ለሱ ከሚያደርጉት ነገር የሚጠቀመው ጥቅም የለምና። እግዚአብሔር ለሰዎች ሕግን የሰጠው ሕግ የፍቅር ምልክት ስለሆነ ነው። ሰዎች እግዚአብሔርን መውደዳቸውን የሚያሳዩት በሕግ ነው። ስለዚህ እግዚአብሔር ለምን ሕግን ሰራ ቢባል የፍቅር ምልክት እንዲሆን ነው። ሌላ ምንም አይደለም። እግዚአብሔር የመጀመሪያ የሰራት ሕግ ምንድናት ቢባል የተፈጥሮ ሕግ ነው። ሰው ፍጥረታት በሙሉ በተፈጥሮ ሕግ አላቸው። ፀሐይ ከእሳትና ከነፋስ ተፈጥራለች። ጨረቃ ከውሃና ከነፋስ ተፈጥራለች። ሌሎቹ ደግሞ እንደየአገባባቸው ከዋክብትም ከውሃና ከነፋስ ተፈጥረዋል። በውሃ ተፈጥሯቸው ቀዝቃዛ ናቸው። በነፋስ ተፈጥሯቸው ይበራሉ፣ ይሽከረከራሉ ማለት ነው። ፀሐይ በእሳት ተፈጥሮዋ ታሞቃለች፣ በነፋስ ተፈጥሮዋ ደግሞ ትጓዛለች። ሌሎችን እንደወደደ በየማይርጉ እያደረገ ከአራቱ ባህሪያት አዋቅሮ እግዚአብሔር ሰርቶታል። ለባህርም ልክ አለው፣ ለጠፈርም ልክ አለው፣ ለእሳትም ልክ አለው። ልኩን የሚተላለፍ የለም። ጆሮ የሌለው ነፋስ እንኳን ልክ አለው፣ ወሰን አለው፣ ቤት አለው። ነፋስ ቤቱን ያውቃል። እግዚአብሔር ከወሰነለት በቀር ከዚያ በፍጹም በአድማስና በናጌብ መካከል ስድስት መስኮት ተሰጥቶታል። ከነዚህ መስኮቶች አልፎ ነፋስ አይገባም፣ አይወጣም። 12 መስኮቶች አሉት። በእነዚያ ይወጣል፣ በእነዚያ ይገባል። መዝሙር 136 ላይ ቅዱስ ዳዊት ዘያወጽኦሙ ለነፋሳት እመዛግብቲሆሙ ብሎ እንደተናገረ፣ ስለዚህ ነፋሳትም መስኮቶቻቸውን ያውቃሉ። ፀሐይም መግቢያ መውጫውን ያውቃል። ወፀሐይኒ አይመረ ምዕራቢሁ፣ ፀሐይም መግቢያውን አወቀ ተብሎ ተጽፎለታል። ፀሐይ ከተወሰነላት ወሰን ውጭ አትተላለፍም። እርምጃም አላት። የፀሐይ አንዷ እርምጃ አንድ ማዕርገ ፀሐይ ይባላል። ያንን ነው እኛ አንድ ሰዓት ያልነው፣ የፀሐይን አንዱን ጉዞዋን ማለት ነው። አንድ ማዕርገ ፀሐይ። ከዚያ ማዕርገ ፀሐይ አትፈጥንም፣ አትዘገይም በተአምር ካልሆነ በስተቀር። ፀሐይ የምትከፍተው ስቁረት አላት። ብርሃኗን የምትለቅበት ሙቀቷን የምትለቅበት ወንፊት አላት። በማለዳ የምትከፍተውን ወንፊት በ6 ሰዓት አትከፍተውም። በ6 ሰዓት የምትከፍተውን ወንፊት በ11 ሰዓት አትከፍተውም። የትኛውን ሙቀቷን በስንት ሰዓት ስንት ቀዳዳ ከፍታ ምን ያህል ሙቀት መልቀቅ እንደሚገባት ወሰን አላት። የሁሉ ወሰኑን አላለፈም። ሰማይም ወሰኑን አላለፈም። ወአስተጣበቅዎ ዲበ እብነ ኮህ እንዳለ ይሄ ጠፈርና አድማስ የሚባለው ደግሞ የምድር አጥንቷ ወይም የምድር የመጨረሻው ጫፍ አድማስ የሚባል ጽኑ ደንጊያ ነው። ሁለቱ የተያያዙ ናቸው። ሰማይ አልተረፈም፣ አድማስም አልተረፈም። ሰማይ አልተጣመመም፣ አልተሰበረም። ቀይ አልሆነም፣ ዝቅ አላለም። ሁሉም ወሰኑን ጠብቆ ይኖራል። ወደ እባብነት የተለወጠ በሬ የለም። ወደ በሬነት የተለወጠ እባብም አናውቅ። አህያ የሆነ ጅብም አናውቅ። ጅብ የሆነ አህያም አናውቅ። ሁሉም ወሰኑን ጠብቆ መስመሩን ጠብቆ ይሄዳል። ማያት ይፈሳሉ፣ ነፋሳት ይነፍሳሉ፣ ብርሃናት ይመላለሳሉ። ሁሉም እግዚአብሔር ባዘዘው ይሄዳል። መሬትም ስፊ እስካላት ሰፍታለች። ስፊ ወተሳፊ ከዚህ እስከዚህ ድረስ ስፊ ብሎ እግዚአብሔር ባልነገራት ባሰበላት መጠን ይገርማል እኮ። ውሃ የተስፋፋው
እግዚአብሔር በነገረው መጠን ሳይሆን ባሰበለት መጠን ነው። እግዚአብሔር ስለ ውሃ ድንበር እስከየት መሆን እንዳለበት ያሰበው በህሊናው። እግዚአብሔር ጠፈር እስከየት መሆን እንዳለበት ያሰበው በህሊናው። እግዚአብሔር እሳት እስከየት ድረስ መስፋት እንዳለበት የተናገረው በህሊናው። በአንደበቱ እግዚአብሔር ለፀሐይ አልነገራትም። እግዚአብሔር ለጨረቃ አልነገረም። እግዚአብሔር ለውሃ አልነገረም። እስከዚህ ድረስ ውሃ እስከዚህ ድረስ ቢፈስ ጥሩ ነው አለ። እስከዚያ ድረስ ወሰነ። ለሰማይ ይህን ያህል መጠን ቢበቃው ጥሩ ነው ብሎ አሰበ። እስከዚያ ድረስ ሆነ። ሰማይና ምድር የሚኖሩት እግዚአብሔር በተናገራቸው ሳይሆን የእግዚአብሔርን ሐሳቡን አክብረው ይኖራሉ። ቃሉን ሳይሰሙ ሐሳቡን አክብረው ይኖራሉ። ዓይኑን ተመልክተው ይታዘዛሉ። ዘይኔጽራ ለምድር ወይሬስያ ከመትራድ ምድርን እግዚአብሔር በዓይኑ ብቻ ሲያያት ትታዘዘዋለች። ዘይገስጾም ለአድባር ወይጠይሱ ተራሮችን እግዚአብሔር በእጁ ብቻ ቢዳስስ ይታዘዙታል። ሁሉም ለእግዚአብሔር ይታዘዛል። ባሕር ለእግዚአብሔር ስትታዘዘው ማየት ትፈልጉ እንደሆነ ምን ያደርጋል? ባሕር ብጽብጽ ናት፣ ተሐዋኪ ናት፣ ትበጠበጣለች፣ ጽናት የላትም። እንዳለት ብርቱ አይደለችም። እንደ እንጨት የተረበረበች አይደለችም። እንደ ድንጋይ የተጸፈጸፈች አይደለችም። እንደ ሻሽ የተነጠፈች አይደለም። ውሃ ተሐዋኪ ነው፣ ብጽብጽ ነው፣ ጸንቶ አይቆምም። ለሱ ሲሆን ግን ለአምላኳ ስትሆን ግን ነፋስ ባሕር ወገቧን አስመችታ ሰጥታለች። ለቅዱስ ጴጥሮስ እንዲራመድባት ክርስቶስ ሲያዝዝ እሱማ እንደተበጠበጠችም ይሄድበታል። እንዘይርህሳ አገሪው ይላል ኤራቅሊስ። እግሮቹ ሳይረጡ በባሕር ላይ ይራመዳል። እሱ ግን ለክርስቶስ ብቻ ሳይሆን ክርስቶስ ላዘዘው ለቅዱስ ጴጥሮስም ባሕር ጸንታ ለቅዱስ ጴጥሮስ እግር እንደ አለት ሆናለታለች፣ እንደ መሬት ሆናለታለች። ነፋሳት መቼ ታዘዙት ብትሉ በቃ መኑ ውእቱ ዝንቱ ነፋሳትን ይትያዘዙ ሎቱ። ይሄ ነፋሳት የሚታዘዙለት ይሄ ማን ነው? እንጃ። ነፋሳት ይታዘዛሉ፣ ልካቸውን ያውቃሉ። ይህንን ሁሉ አውቀው ይኖራሉ። የሚገርማችሁ ቀኑን ለሰው ሰርቶታል እግዚአብሔር፣ ሌሊቱን ለአውሬ ሰርቶታል። የሌሊት አራዊት ቀን አይታዩ፣ የሌሊት አራዊት ቀን አይታዩ። እስከ ዛሬ ድረስ ወሰናቸውን አልፈው ይኖራል። በምን ሲባል በተፈጥሮ በወረሱት ሕግ ነው ጸንተው የሚኖሩ። እስከ ዛሬ ድረስ በተአምራት ካልሆነ በስተቀር ውሃ አልመረረም፣ ወይም ደግሞ ወደ ማርነት አልተለወጠም። እስከ ዛሬ ድረስ በተአምራት ካልሆነ በስተቀር ድንጋይ ብስት አልሆነም። ሁሉም ተፈጥሮን ጠብቆ ይኖራል። ማር አልመረረም፣ ወተት አልጠቆረም። ሰው ግን ሲሻ ማሩን ያመራል፣ ወተቱን ያጠቁራል። ማር ሲመር ወተት ሲጠቁር አይታችሁ አታውቁም? አዎ፣ ሰው ማሩን ያመራል፣ ወተቱን ያጠቁረዋል። ሰው ሲሻ ያደርገዋል። ሁሉም ወሰኑን አክብሮ ይኖራል። ይህ የተፈጥሮ ሕግ ይባላል። የተፈጥሮ ሕግ አሁን እግዚአብሔር ካዘዘው ሕግ በታች እየነገርኳችሁ ያለ በተፈጥሮ ሕግ ሰው አንሶ የት እንደደረሰ ማየት ትሹ እንደሆነ ልብ በሉማ። የተፈጥሮ ሕጋችንን ምን ብለነዋል? ዘንግተነዋል። የተፈጥሮ ሕጋችን ምንድን ነው? ሰው ምንድን ነው? ሰው አዋቂ ፍጥረት ነው፣ ግን አያውቅ። ሰው እውነት ሊናገር የተፈጠረ ነባቢ ነው፣ የሚገባውን አይናገርም። ሰው ዘላለማዊ ነው፣ ለዘላለማዊ ኑሮ ምንም ስራ አይሰራም። ሰው ጊዜያዊ ሆኗል። ዛሬ ሰው ጊዜያዊ ነው። ጊዜያዊ መንግስት ይፈልጋል፣ ጊዜያዊ ምቾት ይፈልጋል። ለሰማዩ ምንም አይሰራም። ስለዚህ ከተፈጥሮ ሕግ በታች ነው የወረድነው። እኛ ከሕግ አይደለም የወረድነው፣ ከተፈጥሮ ሕግ በታች፣ ከሰውነት በታች። ሰው ማለት አዋቂ፣ እውነት ተናጋሪና ዘላለም ነዋሪ ማለት ነው። ሰው ማለት እንዲህ ነው። ሰው ማለት እንዲህ ነው። ያሰበውን የሚናገር ተናግሮ የሚያስብ ለተናገረው የሚኖር ማለት ነው። ሰው ማለት አስቦ ይናገራል፣ ለመናገር ይማራል፣ ያወቀውን ያሰበውን ይናገራል፣ ለተናገረው ይኖራል። ዘላለማዊ ነዋሪ ነው።
ዛሬ ደግሞ ይውሰውን ሳያስብ ይናገራል። ደግሞ ተናግሮ አያስብም። መጀመሪያ ሳያስብ ነው የሚናገረው። ተናግሮ ደግሞ የተናገርኩት ስህተት ይሆንን ብሎ ደግሞ አያስብም። የእግዚአብሔር ሰዎች ሳያስቡ ከመናገር ተናግሮ ካለማሰብ ይሰውረን።